ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለመስቀለ ክርስቶስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዝንቱ መስቀል ቤዛነ ወመድኃኒትነ ለአይሁድ ስደተ ኮነ ወለነኒ ሕይወተ ኮነነ ዝንቱ መስቀል ተሰባሃ እንዳለ ቅዱስ ያሬድ። የመስቀሉ በአይሁድ መቀበር መስቀል የእግዚአብሔር ታላቅ ኃይሉ የተገለጸበት፣ ዲያብሎስን ያዋረደበት፣ ምዕመናንን የታደገበት የሰላም ዙፋን ከመሆኑም በላይ በዕለተ ዓርብ ቅዱስ ሥጋው የዋለበት፣ ታላቅ ደም የተከፈለበት፣ ወርቀ ደሙም የፈሰሰበት ስለሆነ እናከብረዋለን፣ እናመሰግነዋለን፣ እንሳለመዋለን፣ እንመካበታለን። የጸጋ ስግደትም እንሰግድለታለን። ጌታችን የተሰቀለበት መስቀል ሞት እያስነሳ፣ ድውያንን እየፈወሰ፣ አጋንንትን እያስወጣ፣ የተለያዩ ገቢረ ተአምራትም ሲሰራ ሕዝቡ አይተው ክርስቲያን እንዳይሆኑም በመፍራት በ34 ዓመተ ምህረት ከኢየሩሳሌም ወጣ ብሎ በሚገኘው ቦታ ቆፍረው ቀበሩት። ከዚያም የከተማው ቆሻሻ ሁሉ ከዚያ መስቀሉ በተቀበረበት ቦታ ላይ እየደፉ ከዘመን ብዛት ቦታው በቆሻሻ ክምር የተነሳ ተራራም ሆነ። እስራኤልን ከሮም ቅኝ አገዛዝ ነፃ ለማውጣት ከ66 እስከ 70 ዓመተ ምህረት ባደረጉት እንቅስቃሴ ጥጦስ የተባለው የሮም ንጉሠ ነገሥት ዘምቶም ኢየሩሳሌምን በ70 ዓመተ ምህረት ደመሰሳት። ትልቁን የአይሁድ ቤተ መቅደስንም አቃጠለው። እስራኤላውያንንም በመላው ዓለም ተበተኑ። ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገሥታት ወይንም ቄሳሮች በክርስቲያኖች ላይ የሚያባራ መከራም አድርሰዋል። ክርስቲያኖች የተቀበረውን መስቀል አስፈልገው ለማውጣት ቀርቶም ሃይማኖታቸውን የማመን ነፃነት ስላልነበራቸው መስቀል ለ300 ዓመታት ያክል ተቀብሮ በጉድፍ መጣያ ሆኖም ቆየ። የመስቀሉ የመገኘት ታሪክ የቤተ ክርስቲያን የመከራ ዘመን አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ በሰው ዘንድ እንደሞተ ሰው ከልብ የተረሳው መስቀል ባለቤቱ መድኃኔዓለም አልረሳምና እርሱ የፈቀዳት ዕለት ስትደርስ በእሌኒ ንግሥት አማካኝነት ከተቀበረበት እንዲወጣም አደረገ። ለዚህ ታላቅ ክብር የተመረጠችው ንግሥት እሌኒ ለ300 ዓመታት የተቀበረውን መስቀል በኢየሱስ ክርስቶስ ፈቃድና ኃይል እንዴት እንዳወጣች ታሪኩን ጠቅለል አድርገን እናቀርባለን። እሌኒና ተርቢኖስ የሚባሉ ሁለት ደጋጎች ክርስቲያኖች ተጋብተው ይኖሩ ነበር።
ተርቢኖስና ኢሌኒ በኑሯቸው ፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ሆነው ይኖሩ ነበር። ተርቢኖስ ነጋዴ ነበር። ራቅ ወዳለ ሀገር በመርከብ እየሄደ በመነገድ ይተዳደር ነበር። ኢሌኒም ባለቤቷ ተርቢኖስ ለንግድም ወጥቶ እስኪመለስ ስለ ባሏ ከመጸለይና ከማሰብ በቀር ከግቢዋ አትወጣም ነበር። አንድ ጊዜ ተርቢኖስ ለንግድም ሄዶ ብዙ ዓመታትን ቆይቶ ከጓደኞቹ ጋር ወደ ሀገሩም ሲመለስ ከነጋዴዎች አንዱ በእግዚአብሔር ፍቃድ ከሽፍታና ከማዕበል ከልዩ ልዩ አደጋ ተርፈን በሰላም ተመልሰን ግን ሚስቶቻችን ሌላ ሳይወልዱ ሳይለምዱ እናገኛቸውን ብሎም ጠየቀ። ተርቢኖስ እንኳን በሰላም አደረሰን እንጂ ሚስቴን በዚህ አልጠረጥራትም ብሎም ሲመለስ ሌላ ጓደኛው ያንተ ሚስት ከማን ትበልጣለችና ነው? አሁን ሄጄ ከሚስት ጋር ለምዳኝ ወዳኝ ወድጃት በመጣስ ምን ይቀጣለው? ተርቢኖስም በሚስቱ ኢሌኒ ተማምኖና ግንና ብታደርግ ይህንን ያክል ዓመት የለፋውበትን ሀብት ከነትርፉ ውሰድ፣ አንተም ብታደርግ እንደዚሁ ሀብትህ ከነትርፉ ለኔ ይሁን ተባብለውም ሄዱ። ከዚያም መርከቡ ወደኔ ከመድረሱ በፊት ነጋዴው ወደ ኢሌኒ ቤት ደረሰና በሩን አንኳኩቶ ሰራተኛይቱን ኢሌኒን ማነጋገር እፈልጋለሁና ንገሪልኝ ብሎም ጠየቃት። እርሷም እያረፈች የተላከችውን ለኢሌኒ ነገረቻት። ኢሌኒም ተቆጥታ ከመቼ ወዲህ ነው እንግዳ የማነጋግረው ብላ አሳፈረቻቸው። ሰራተኛይቱም ለነጋዴው መልሱን ስትነግረው ነጋዴው እንደማይሆንለት ከተረዳም በኋላ ሌላ ተንኮል አቀደና ለሰራተኛይቱ ባልና ሚስቱ ብቻ የሚያውቁትን አንድ ነገር ብቻ ብትሰጪኝ ብዙ ገንዘብ ወርቅ ሰጥሻለሁ ብሎ ወርቅም ሰጣት። ሰራተኛይቱም ሁለቱ ብቻ የሚያውቁበትን የእመቤቴ ሐብል አለ፣ ያንን አመጣልሃለሁ፣ መጀመሪያ አንተ በከተማው ውስጥ እየዞር ነጋዴዎች መጡ የብስ ረገጡ እያልክ አስወራ፣ ከዚያም ተመልሰ እንድትመጣ ብላም ሰደደችው። ነጋዴውም እንደተመከረው የነጋዴዎቹን መምጣት በከተማይቱ እንዳወራ የነጋዴ ቤተሰቦች ነጋዴውን ለመቀበል ዝግጅት ማድረግ ጀመሩ። የኢሌኒም ሰራተኛ እመቤቴ ነጋዴዎች መጡ ተብሎ ይወራልና ባለቤቶ በሰላም ስለመጡ ይዘገጃጁ፣ ገላውን ይታጠቡ ብላ መከረቻት። ኢሌኒም ገላዋን ስትታጠብ የአንገቷን ሐብል ቁጭ ካደረገችበትም ቦታ ሰራተኛይቱ አንስታ ለነጋዴው በተቃጠሩበት ዕለት ሰጠች። ነጋዴውም ለሰራተኛይቱ የውለታዋን ብዙ ገንዘብ ሰጥቷት ደስ እያለው ወደ ጓደኞቹም ሄደ። ለተርቢኖስ ሚስትን ለምጃት ወድጃት መጣሁ አለው። ተርቢኖስም ውሸት ነው፣ ለዚህ ምልክት አለ ብሎ ጠየቀው። በጠየቀውም ጊዜ ተንኮለኛው ነጋዴ ያንን ሐብል አውጥቶ ይህ ሐብል የሚስት አይደለምን ብሎ ሰጠው። ተርቢኖስም ደነገጠ፣ የሚናገረውም አጣ።
በውርድዱም ሀብቱን ሁሉ አስረከበና ባዶ እጁን ወደ ቤቱ ያዘነ እየተቆጨም ሄደ። ባለቤቷን በናፍቆትና በታማኝነት ስትጠብቅ የከረመችው እሌኒ በተርቢኖስ ያልተለመደ ሐዘንና ብስጭት ግራም ተጋብታ ወንድሜ ምን ሆነሃል? ለወትሮ እንኳ ይህን ያክል ዘመን ተለያይተን ቀርቶ ለጥቂት ቀናትም ተለያይተን እንኳ እንዲሁ ስንገናኝ እንነፋፈቃለን። አሁን ግን ከመጣበት ጊዜ ጀምሮ አዝናል ብላም ጠይቀችው። ተርቢኖስም ብዙ የደከምኩበትና የለፋውበት ሀብት ንብረቴ እንዳለ ማዕበል አጠፋልኝ። እኔ ያላዘንኩ ማን ይዘናላት? እሌኒም የተማረች ነበረችና እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን እንዳለ ኢዮብን አስበው አንተ እንኳን በሰላም መጣ እንጂ ሀብቱ ውሎ አድሮ ይመጣል እያለች አጽናናቸው። ተርቢኖስም እንዲህ በተከበርኩበት አገር ተዋርጄ በሰጠውበት አገር ለምኜ ለመኖር አልችልምና ወደ ሌላ ወደማያውቁኝ አገር እሄዳለሁ። አንቺ ግን ሁሌ ይወድሻል፣ ያከብርሻል፣ ከወደድሽው ጋር ኑሪም አላት። እሌኒም በደስታ ያን ጊዜ አብሬ እንደሆንኩ በችግርም ጊዜ ልለይህ የኔና ያንተን አንድነት ችግር አይፈታውም። ካንተ ተለይቼ ወዴት እቀራለሁ? ወደምትሄድበት አብሬ ሄዳለሁ ብላም ተነሳች። ሁለቱም ቤታቸውን ጥለው ሲሄዱ በመንገድ ላይ ተርቢኖስ በልቦናው ይዞት የነበረውን ምስጢር አወጣው። እሌኒ ስወድሽ የጠላሽኝ፣ ሳምንሽ የገዳሽኝ ምን አድርጌሽ ነው ብሎም ጠይቃት። እሌኒም እኔ አንተን አልጠላሁም፣ አልከዳሁም፣ ይህንን ሐሳብ እንዴት አሰብክ ብትለው ከእርሷ አውጥቶ ሐብሉን አሳያትና የሆነውን ሁሉ ነገራት። እሌኒም ያልጠበቀችው ነገር ስለተፈጸመም ማዝና የሆነውን እውነተኛ ታሪክ በሙሉ ነገረችው። ተርቢኖስ ግን አላመናትም። ከባህር ዳር በደረሱም ጊዜ በቁመቷ ልክ ሳጥን አሰርቶ እሌኒን በውስጡ አስገባትና ብታደርጊው ባታደርጊውም እንደ ስራሽ ያውጣሽ ብሎ ወደ ባህሩም ወረወራት። እሌኒ ያለችበት ሳጥን በፈቃደ እግዚአብሔር እየተንሳፈፈ ከወደብ ደርሳ በዚያ ወደብ አካባቢ ምዕራብ ሮሙን ያስተዳድር የነበረው ኮንስታንሲዮስ ቁንስጣ የተባለው ንጉሥ ነበርና ሳጥኑ ታይቶ አውጥቶ እንዲከፍቱት ወታደሮቹን አዘዘ። ሳጥኑን አውጥቶም ሲከፍቱ እጅግ የተዋበች ሴት ሆና አገኛት። ንጉሡም እሌኒን ወስዶ ሚስቱ አደረጋት። ቁንስጣ የመክሲሚያኖስ ቄሳር ሆኖ ምዕራብ ሮምን ያስተዳድር ነበር። ንግሥት እሌኒ በ272 ዓመተ ምህረት ታላቁ ቆስጠንጢኖስን ወለደችለት። ቆስጠንጢኖስም ገና በወጣትነቱ የአባቱን ደራሲ ሆኖ እንደሰራ አባቱ ሞተ። የአባቱን ባለሟሎችና ሁሉ ተስማምተው የ18 ዓመቱን ቆስጠንጢኖስን በአባቱ ቦታ ሐምሌ 5 ቀን በ300 ዓመተ ምህረት በሮም ምዕራብ ክፍል በገላትያ አነገሱት። በጦር ሜዳዎች ብዙ የጀግንነት ስራዎችን ስለሰራ ከሰራዊቱም ዘንድ ይወደድ ነበር። ንግሥት እሌኒ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራም ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ
በእጅጉ የተሻለም ነበር። በተለይም በ312 ዓመተ ምህረት ከጠላቱ ከመክሲሚያኖስ ጋር ለመዋጋት አዋጅ ምታም ነጋሪት ክስተት ሰራዊት ብሎ ለዘመቻ እንደተሰለፈ በራእይ በሰማይ ላይ በዚህ በመስቀል ምልክት ጠላትን ድል ታደርጋለህ የሚል የመስቀልና የጽሑፍ ስዕል አየ። ለሰራዊቱ የመስቀል ምልክት በመሳሪያቸውና በሰንደቅ ዓላማው ላይ እንዲያደርጉም አዘዘ። ወዲያው ጦርነቱ ቢገጥም ቢቲቤር ወንዝ ድልድይ ላይ ጠላቱን ድል ነስቶ በጠቅላላው የሮም መንግስት ግዛቶች ሁሉም ገዥ ሆነ። ታላቁ ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነም በኋላ በ300 ዓመታት ውስጥም ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትና ብሔራዊ ሃይማኖት ተባለች። ንግሥት እሌኒም በተፈጠረላት አመች ሁኔታ በመጠቀም ጌታችን መስቀል ከተቀበረበት ለመውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። እሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳን መካናትን አብያተ ክርስቲያናትን ከማጻነጽ ለእግዚአብሔርም በልቧ ተሳለች። ከዚህም በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። ቅድስት እሌኒ ወደ ኢየሩሳሌም ሄደች። ከእርሷም ጋር ብዙ ሰራዊት ነበሩ። እንደደረሰችም ስለ ክብረ መስቀል መረመረች፣ ጠየቀች። ቦታውን የሚያስረዳት አላገኘችም። የአይሁድ ወገን ቢቢሉም በኋላ ግን ባደረገችው ጥረት አረጋዊው ኪራቆስ የጎለጎታን ኮረብታ አመላክታት። አስቆፍሪውም ብሎ ነገራት። ኪራቆስም ዘመኑ ከመርዘሙ ጋር ተያይዞ እውነተኛ ተራራ ይህ ነው ብሎ ማሳየት ባለመቻሉ ከሦስቱ ተራራዎች አንዱ ነው ሲላት አይሁድ ተራሮቹን ይቆፍሩ ዘንድ አዘዘቻቸው። የጌታችን ቅዱስ መስቀል ከጌታ ሞት እያመነ በተቸገሩ ጊዜ ማንም እንዳያገኘው የኢየሩሳሌም ነዋሪ የቤቱን ቆሻሻ የከበረ መስቀል ባለበት ቦታ እንዲጥል አይሁድ አዘው ስለነበር ከ200 በላይ ጥርግራጊ ስለጣሉበት ታላቅ ተራራ ሆነ። እሌኒ ተራሮቹን ለማስቆፈር ከሦስቱ ተራሮች የቱ እንደሆነ ለመለየት ደመራ አስደምራ ብዙ ዕጣንን በመጨመርና በማቃጠል ምልክት አገኘች። እርሱም የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታም ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ ማመላከታት። ቅዱስ ያሬድም ሰገደ ጢሱ ሰገደ ብሎታል። 7 ወር ያክል ከተቆፈረም በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። የክብረ ባለቤት ጌታችን የተሰቀለበት የትኛው እንደሆነ ለማወቅ ተቸገሩ። አንድ የሞተ ሰው አምጥተው በሁለቱ መስቀሎች ላይ በተራ ቢያስቀምጡት አልተነሳም። ለመጨረሻ ጊዜ በአንዱ መስቀል ላይ ቢያስቀምጡት ያን ጊዜ የሞተውም ሰው ተነሳ። በዚህ ጌታ መስቀል ለይተው አገኙት። እሌኒም የጌታችን መስቀል እንደሆነ አወቀች፣ ሰገደችለት። ክርስቲያኖች ሁሉ ሲሰግዱለት በየአገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙም ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። በዚህ ምክንያት ይህንን ታላቅ የድነት ምልክት የሆነው መስቀል የኢትዮጵያ ደመራ በመደመር በታላቅ መንፈሳዊ ሥርዓት ታከብረዋለች።
ዳግማዊ ጎልጎታ ግሸን ደብረ ከርቤ በወሎ ክፍለ ሀገር በአምባሰል አውራጃ ውስጥ ግሸን ማርያም የምትባል ደብርም ትገኛለች። እቺ ደብር በሐይቅና በመቅደላ በደላንታ በእጁ መካከልና በበሽሎ ወንዝ አዋሳኝ በእርሷ አንድ ዙሪያውን በገደል የተከበበች አምባም ናት። በእርሷም ከተገባም በኋላ ግቢዋ ከላይ ሜዳና መስቀለኛም ቦታ ነው። ወደዚች ደብር ለመሄድ በረሃ አቋርጦ የተለያየ ወንዝና ሸለቆን በመሻገር የተጠማዘዘ አስፈሪ ከገደሉ ማለፍ ግድም ይላል። ግሸን የመጀመሪያ ስሟ ደብረ እግዚአብሔር በመባል ይጠራ ነበር። ይህም ደብረ እግዚአብሔር የሚለው ስያሜ በጻድቁ ንጉሥ ላሊበላ እጅ ከቃጥኝ ድንጋይ ተፈልፍሎ የተሰራ ቤተ መቅደስ በእግዚአብሔር አብ ስም ስለነበረ ደብረ እግዚአብሔር ተብሎ የተጠራ ነበር። ከዚያም በአጼ ድግናዥ ዘመነ መንግስት የሐይቅ እስጢፋኖስ ገዳም ሲመሰረት ሐይቅ ደብረ ነጎድጓድ ተብሎ ሲሰየም ግሸን የሐይቅ ግዛት ስለሆነች ደብረ እግዚአብሔር ተባለች። ከዚያም በ14ኛው ክፍለ ዘመን ላይ በአጼ ዘርዓ ያዕቆብ ዘመነ መንግስት የክርስቲያን ግማደ መስቀሉ ግሸን ገብቶ የክርስቶስ ግማደ መስቀሉ ግሸን ገብቶም ሲቀመጥ ከደብረ ነጎድጓድ ደብረ ከርቤ ተብላለች። የደብሩ አስተዳደርም መምህረ እስራኤል ዘደብረ ከርቤ ይባልም ነበር። ከጌታችን ከኢየሱስ ክርስቶስ መስቀል በቸርነቱ እንዲፈውሰን ኃይልም እንዲሰጠን ሕይወታችንንም እንዲባርክልን የልዑል እግዚአብሔር መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር።